አንድ አምላክ በሚሆን በስመ አብ ወወልድ ወመንፈስ ቅዱስ አሐዱ አምላክ አሜን። የዮሐንስ ወንጌል ምዕራፍ 4። እንግዲህ ኢየሱስ ክርስቶስ ከዮሐንስ ይልቅ ደቀ መዛሙርት ያደርጋል ያጥምቃል ማለትን ፈሪሳውያን እንደሰሙ ጌታ ባወቀ ጊዜ ይሁዳን ትቶ ወደ ገሊላ ደግሞ ሄደ። ዳሩ ግን ደቀ መዛሙርቱ እንጂ ኢየሱስ ክርስቶስ ራሱ አላጠመቀም። በሰማርያ ሊያልፍ ግድ ሆነበትና ስለዚህ ያዕቆብ ለልጁ ለዮሴፍ በሰጠው ስፍራ አጠገብ ወደምትሆን ሲካር ወደምትባል የሰማርያ ከተማ መጣ። በዚያም የያዕቆብ ጉድጓድ ነበር። ኢየሱስ ክርስቶስም መንገድ ከመሄድ ደክሞ በጉድጓድ አጠገብ እንዲህ ተቀመጠ። ጊዜውም 6 ሰዓት ያህል ነበረ። ከሰማርያ አንዲት ሴት ውሃ ልትቀዳ መጣች። ኢየሱስ ክርስቶስም ውሃ አጠጪኝ አላት። ደቀ መዛሙርቱ ምግብ ሊገዙ ወደ ከተማ ሄደው ነበርና፣ ስለዚህ ሳምራዊቲቱ አንተ የይሁዳ ሰው ስትሆን ሳምራዊት ሴት ከምን ከእኔ መጠጥ እንዴት ትለምናለህ? አለችው። አይሁድ ከሳምራውያን ጋር አይተባበሩም ነበርና። ኢየሱስ ክርስቶስ መልሶ የእግዚአብሔርን ስጦታና ውሃ አጠጭኝ የሚልሽ ማን መሆኑንስ ብታውቂ አንቺ ትለምኚው ነበርሽ፣ የሕይወትም ውሃ ይሰጥሽ ነበር አላት። ሴቲቱ ጌታ ሆይ መቅጃ የለክም፣ ጉድጓዱም ጥልቅ ነው። እንግዲህ የሕይወት ውሃ ከወዴት ታገኛለህ? በውኑ አንተ ይህን ጉድጓድ ከሰጠን ከአባታችን ከያዕቆብ ትበልጣለህን? እራሱም ልጆቹም ከብቶቹም ከዚህ ጠጥተዋል አለችው። ኢየሱስ ክርስቶስም መልሶ ከዚህ ውሃ የሚጠጣ ሁሉ እንደገና ይጠማል። እኔ ከምሰጠው ውሃ የሚጠጣ ሁሉ ግን ለዘላለም አይጠማም። እኔ የምሰጠው ውሃ በእርሱ ውስጥ ለዘላለም ሕይወት የሚፈልቅ የውሃ ምንጭ ይሆናል እንጂ አላት። ሴቲቱ ደግሞ ጌታ ሆይ እንዳልጠማ ውሃም ልቀዳ ወደዚህ እንዳልመጣ ይህን ውሃ ስጠኝ አለችው። ኢየሱስ ክርስቶስም ሂጂና ባልሽን ጠርተሽ ወደዚህ ነይ አላት። ሴቲቱም መልሳ ባል የለኝም አለችው። ኢየሱስ ክርስቶስም ባል የለኝም በማለትሽ መልካም ተናገርሽ። 5 ባሎች ነበሩሽና አሁን ከአንቺ ጋር ያለው ባልሽ አይደለም። በዚህስ እውነት ተናገርሽ አላት። ሴቲቱም ጌታ ሆይ አንተ ነቢይ እንደሆንክ አያለው። አባቶቻችን በዚህ ተራራ ሰገዱ፣ እናንተም ሰው ሊሰግድበት የሚገባው ስፍራ በኢየሩሳሌም ነው ትላላችሁ አለችው። ኢየሱስ ክርስቶስም እንዲህ አላት፣ አንቺ ሴት እመኚኝ፣ በዚህ ተራራ ወይም በኢየሩሳሌም ለአብ የማትሰግዱበት ጊዜ ይመጣል። እናንተስ ለማታውቁት ትሰግዳላችሁ፣ እኛ መዳን ከአይሁድ ነውና ለምናውቀው እንሰግዳለን። ነገር ግን በእውነት የሚሰግዱ ለአብ በመንፈስና በእውነት የሚሰግዱበት ጊዜ ይመጣል፣ አሁንም ሆነዋል። አብ ሊሰግዱለት እንደ እነዚህ ያሉ ይሻልና። እግዚአብሔር መንፈስ ነው፣ የሚሰግዱለትም በመንፈስና በእውነት ሊሰግዱለት ያስፈልጋቸዋል። ሴቲቱ ደግሞ ክርስቶስ የሚባል መሲህ እንዲመጣ አውቃለሁ፣ እርሱ ሲመጣ ሁሉን ይነግረናል አለችው። ኢየሱስ ክርስቶስም የምናገርሽ እኔ እርሱ ነኝ አላት። በዚያም ጊዜ ደቀ መዛሙርቱ መጡና ከሴት ጋር በመነጋገሩ ተደነቁ። ነገር ግን ምን ትፈልጊያለሽ ወይም ስለምን ትናገራታለህ እያለ ማንንም አልነበረም። ሴቲቱም እንስራዋን ትታ ወደ ከተማ ሄደች። ለሰዎቹም ያደረግሁትን ሁሉን የነገረኝን ሰው ኑና እዩ፣ እንጃ እርሱ ክርስቶስ ይሆንን አለች። ከከተማ ወጥተው ወደ እርሱ ይመጡ ነበር። ይህም ሲሆን ሳለ ደቀ መዛሙርቱ መምህር ሆይ ብላ ብለው ለመኑት። እርሱ ግን እናንተ የማታውቁት የምበላው መብል ለእኔ አለ አላቸው። ስለዚህ ደቀ መዛሙርቱ የሚበላው እንዳች ሰው አምጥቶለት ይሆን ተባባሉ። ኢየሱስም እንዲህ አላቸው፣ የኔስ መብል የላከኝን ፍቃድ አድርግ ዘንድ ስራውንም እፈጽም ዘንድ ነው። እናንተ ገና 4 ወር ቀርቷል፣ መከራም ይመጣል ትሉ የለም? እነሆ እላችኋለሁ፣ ዓይናችሁን አንሱ፣ አዝመራውንም አሁን እንደነጣ እርሻውን ተመልከቱ። የሚያጭድ ደመወዝን ይቀበላል፣ የሚዘራና የሚያጭድም
አብረው ደስ እንዲላቸው ለዘላለም ሕይወት ፍሬን ይሰብስባል። አንዱ ይዘራል አንዱም ያጭዳል የሚለው ቃል በዚህ እውነት ሆነዋልና። እኔም እናንተ ያልደከማችሁበትን ታጭዱ ዘንድ ሰደድኳችሁ። ሌላዎች ደከሙ፣ እናንተም በድካማቸው ገባችሁ። ሴቲቱም ያደረግሁትን ሁሉ ነገረኝ ብላ ስለመሰከረችው ቃል ከዚያች ከተማ የሰማርያ ሰዎች ብዙ አመኑበት። የሰማርያ ሰዎችም ወደ እርሱ መጡ፣ ጊዜ በእነርሱ ዘንድ እንዲኖር ለመኑት። በዚያም 2 ቀን ያህል ኖረ። ስለ ቃሉ ከፊተኞቹ ይልቅ ብዙ ሰዎች አመኑ። ሴቲቱም አሁን የምናምን ስለ ቃልሽ አይደለም፣ እኛ ራሳችን ሰምተነዋልና እርሱም በእውነት ክርስቶስ የዓለም መድኃኒት እንደሆነ እናውቃለን ይሏት ነበር። ከ2 ቀኖችም በኋላ ከዚያ ወጥቶ ወደ ገሊላ ሄደ። ነቢይ በገዛ አገሩ እንዳይከበር ኢየሱስ ክርስቶስ ራሱ መስክረዋልና። ወደ ገሊላም በመጣ ጊዜ የገሊላ ሰዎች ራሳቸው ደግሞ ለበዓል መጥተው ነበርና በበዓል በኢየሩሳሌም ያደረገውን ሁሉ ስላዩ ተቀበሉት። ኢየሩሳሌም ውሃውን የወይን ጠጅ ወዳደረገበት ወደ ገሊላ ቃና ዳግመኛ መጣ። በቅፍርናሆም ልጁ የታመመበት ከንጉሥ ቤት አንድ ሹም ነበረ። እርሱም ኢየሱስ ክርስቶስ ከይሁዳ ወደ ገሊላ እንደመጣ ሰምቶ ልጁ ሊሞት ስላለው ወደ እርሱ ሄደ። ወርዶም እንዲፈውስለት ለመነው። ስለዚህም ኢየሱስ ክርስቶስም ምልክትና ድንቅ ነገር ካላያችሁ ከቶ አታምኑም አለው። ሹሙም ጌታ ሆይ ብላቴናዬ ሳይሞት ውረድ አለው። ኢየሱስ ክርስቶስም ሂድ፣ ልጅህ በሕይወት አለ አለው። ሰውየውም ኢየሱስ የነገረውን ቃል አምኖ ሄደ። ኢየሱስ ክርስቶስም ሲወርድ ሳለ ባሮቹ ተገናኙትና ብላቴናህ በሕይወት አለ ብለው ነገሩት። እርሱም በጎ የሆነበትን ሰዓት ጠየቃቸው። እነርሱም ትናንትን በ7 ሰዓት ንዳዱ ለቀቀው አሉት። አባቱም ኢየሱስ ክርስቶስ ልጅህ በሕይወት አለ ባለው በዚያ ሰዓት እንደሆነ አወቀ። እርሱም ከቤተሰቦቹ ሁሉ ጋር አመነ። ይህም ደግሞ ኢየሱስ ክርስቶስ ከይሁዳ ወደ ገሊላ መጥቶ ያደረገው 2ኛ ምልክት ነው። ምዕራፍ 5 ከዚህ በኋላ የአይሁድ በዓል ነበረ። ኢየሱስ ክርስቶስም ወደ ኢየሩሳሌም መጣ። በኢየሩሳሌምም በበጎች በር አጠገብ በዕብራይስጥ ቤተሳይዳ የምትባል አንዲት መጠመቂያ ነበረች። 5 መመላለሻ ነበረባት። በእነዚህም ውስጥ የውሃውን መንቀሳቀስ እየጠበቁ በሽተኞችና ዕውሮች፣ አንካሶችም ሰውነታቸውም የሰለለ ብዙ ሕዝብ ይተኙ ነበር። አንዳንድ ጊዜ የጌታ መልአክ ወደ መጠመቂያይቱ ወርዶ ውሃውን ያናውጥ ነበርና፣ እንግዲህ ከውሃው መናወጥ በኋላ በመጀመሪያ የገባ ከማናቸው ካለበት ደዌ ጤናማ ይሆን ነበር። በዚያም ከ38 ዓመት ጀምሮ የታመመ አንድ ሰው ነበር። ኢየሱስ ክርስቶስም ይህን ሰው ተኝቶ ባየ ጊዜ እስካሁን ብዙ ዘመን እንዲሁ እንደነበረ አውቆ ልትድን ትወዳለህን? አለው። ድውዩም ጌታ ሆይ፣ ውሃ በተናወጠ ጊዜ በመጠመቂያይቱ ውስጥ የሚያኖረኝ ሰው የለኝም፣ ነገር ግን እኔ ስመጣ ሳለሁ ሌላው ቀድሞኝ ይወርዳል ብሎ መለሰለት። ኢየሱስ ክርስቶስም ተነስና አልጋህን ተሸክመህ ሂድ አለው። ወዲያውም ሰውየው ዳነ፣ አልጋውንም ተሸክሞ ሄደ። ያም ቀን ሰንበት ነበረ። ስለዚህ አይሁድ የተፈወሰውን ሰው ሰንበት ነው፣ አልጋህን ልትሸከም አልተፈቀደልህም አሉት። እርሱ ግን ያዳነኝ ያ ሰው አልጋህን ተሸክመህ ሂድ አለኝ ብሎ መለሰላቸው። እነርሱም አልጋህን ተሸክመህ ሂድ ያለህ ሰው ማን ነው ብለው ጠየቁት። ዳሩን ግን በዚያ ስፍራ ሕዝብ ስለነበሩ ኢየሱስ ፈቀቅ ብሎ ነበርና የተፈወሰውን ሰው ማን እንደሆነ አላወቀውም። ከዚህ በኋላ ኢየሱስ ክርስቶስ በመቅደስ አገኘውና እነሆ ድነሃል፣ ከዚህ የሚብስ እንዳይደርስብህ ወደፊት ኃጢአት አትስራ አለው። ሰውየው ሂዶ ያዳነው ኢየሱስ ክርስቶስ እንደሆነ ለአይሁድ ነገረ። ስለዚህም በሰንበት ይህን ስላደረገ አይሁድ ኢየሱስ ክርስቶስን ያሳድዱት ነበር፣ ሊገድሉትም ይፈልጉ ነበር። ኢየሱስ ክርስቶስ ግን አባቴ እስከ ዛሬ ይሰራል፣ እኔም ደግሞ እሰራለሁ ብሎ መለሰላቸው።
እንግዲህ ሰንበትን ስለሻረ ብቻ አይደለም፣ ነገር ግን ደግሞ ራሱን ከእግዚአብሔር ጋር አስተካክሎ እግዚአብሔር አባቴ ነው ስላለ፣ ስለዚህ አይሁድ ሊገድሉት አብዝተው ይፈልጉት ነበር። ስለዚህ ኢየሱስ ክርስቶስ መለሰ እንዲህም አላቸው፣ እውነት እውነት እላችኋለሁ አብ ሲያድርግ ያየውን ነው እንጂ ወልድ ከራሱ ሊያድርግ ምንም አይችልም። ያ የሚያደርገውን ሁሉ ወልድ ደግሞ ይህን እንዲሁ ያደርጋልና። አብ ወልድን ይወዳልና የሚያደርገውንም ሁሉ ያሳየዋል። እናንተም ትደነቁ ዘንድ ከዚህ የሚበልጥ ስራ ያሳየዋል። አብ ሙታንን እንደሚያነሳ ሕይወትም እንደሚሰጣቸው እንዲሁ ወልድ ደግሞ ለሚወዳቸው ሕይወትን ይሰጣቸዋል። ሰዎች ሁሉ አብን እንደሚያከብሩት ወልድን ያከብሩት ዘንድ ፍርድን ሁሉ ለወልድ ሰጠው እንጂ አብ በአንድ ሰው ስንኳን አይፈርድም። ወልድን የማያከብር የላከውን አብን አያከብርም። እውነት እውነት እላችኋለሁ ቃሌን የሚሰማ የላከኝንም የሚያምን የዘላለም ሕይወት አለው፣ ከሞትም ወደ ሕይወት ተሻገረ እንጂ ወደ ፍርድ አይመጣም። እውነት እውነት እላችኋለሁ ሙታን የእግዚአብሔርን ልጅ ድምፅ የሚሰሙበት ሰዓት ይመጣል፣ እርሱም አሁን ነው፣ የሚሰሙትም በሕይወት ይኖራሉ። አብ በራስ ሕይወት እንዳለው እንዲሁ ደግሞ ለወልድ በራስ ሕይወት እንዲኖረው ሰጥቶታልና የሰው ልጅ ስለሆነ ይፈርድ ዘንድ ስልጣን ሰጠው። በመቃብር ያሉት ሁሉ ድምፁን የሚሰሙበት ሰዓት ይመጣል። መልካምም ያድርጉ ለሕይወት ትንሣኤ፣ ክፉም ያድርጉ ለፍርድ ትንሣኤ ይወጣሉና በዚህ አታድንቁ። እኔ ከራሴ አንዳች ላድርግ አይቻለኝም፣ እንደሰማሁ እፈርዳለሁ፣ ፍርዴም ቅን ነው፣ የላከኝ ፍቃድ እንጂ ፍቃዴን አልሻምና። እኔ ስለ ራሴ ብመሰክር ምስክሬ እውነት አይደለም፣ ስለ እኔ የሚመሰክር ሌላ ነው፣ እርሱም ስለ እኔ የሚመሰክረው ምስክር እውነት እንደሆነ አውቃለሁ። እናንተ ወደ ዮሐንስ ልካችኋል፣ እርሱም ለእውነት መስክሯል። እኔ ግን ከሰው ምስክር አልቀበልም፣ እናንተ እንድትድኑ ይህ እላለሁ እንጂ። እርሱ የሚነድና የሚያበራ መብራት ነበር፣ እናንተም ጥቂት ዘመን በብርሃኑ ደስ ሊላችሁ ወደዳችሁ። እኔ ግን ከዮሐንስ ምስክር የሚበልጥ ምስክር አለኝ። አብ ሊፈጽመው የሰጠኝ ስራ የማድርገው ስራ አብ እንደላከኝ ስለ እኔ ይመስክራልና፣ የላከኝ አብም እርሱ ስለ እኔ መስክሯል። ድምፁን ከቶ አልሰማችሁም፣ መልኩንም አላያችሁም። እርሱም የላከውን እናንተ አታምኑምና በእናንተ ዘንድ የሚኖር ቃሉ የላችሁም። እናንተ በመጻሕፍት የዘላለም ሕይወት እንዳላችሁ ይመስላችኋልና እነርሱን ትመረመራላችሁ፣ እነርሱም ስለ እኔ የሚመሰክሩ ናቸው። ነገር ግን ሕይወት እንዲሆንላችሁ ወደ እኔ ልትመጡ አትወዱም። ከሰው ክብርን አልቀበልም፣ ዳሩ ግን የእግዚአብሔር ፍቅር በራሳችሁ እንደሌላችሁ አውቃችኋለሁ። እኔ በአባቴ ስም መጥቻለሁ፣ አልተቀበላችሁኝም። ሌላው በራሱ ስም ቢመጣ እርሱን ትቀበሉታላችሁ። እናንተ እርስ በራሳችሁ ክብር የምትቀባበሉ ከአንዱም ከእግዚአብሔር ያለውን ክብር የማትፈልጉ እንዴት ልታምኑ ትችላላችሁ? እኔ በአብ ዘንድ የምከሳችሁ አይምሰላችሁ፣ የሚከሳችሁ አለ፣ እርሱም ተስፋ የምታደርጉት ሙሴ ነው። ሙሴንስ ብታምኑት እኔን ባመናችሁ ነበር፣ እርሱ ስለ እኔ ጽፏልና። መጽሐፍትን ካላመናችሁ ግን ቃሌን እንዴት ታምናላችሁ? ምዕራፍ 6 ከዚህ በኋላ ኢየሱስ ወደ ገሊላ ባህር ማዶ ተሻገረ፣ እርሱም የጥብርያዶስ ባህር ነው። በበሽተኞቹም ያደረገውን ምልክቶች ስላዩ ብዙ ሕዝብ ተከተሉት። ኢየሱስ ክርስቶስም ወደ ተራራ ወጣና በዚያ ከደቀ መዛሙርቱ ጋር ተቀመጠ። የአይሁድ በዓልም ፋሲካ ቀርቦ ነበር። ኢየሱስ ክርስቶስም ዓይኖቹን አንስቶ ብዙ ሕዝብ ወደ እርሱ ሲመጣ አየና ፊልጶስን እነዚህ እንዲበሉ እንጀራ ከወዴት እንገዛለን አለው። ራሱ ሊያደርግ ያለውን ያውቅ ነበርና ሊፈትነው ይህን ተናገረ። ፊልጶስ እያንዳንዳቸው ትንሽ ትንሽ እንኳን እንዲቀበሉ
የ200 ዲናር እንጀራ አይበቃቸውም ብሎ መለሰለት። ከደቀ መዛሙርቱ አንዱ የስምዖን ጴጥሮስ ወንድም እንድርያስ 5 የገብስ እንጀራና 2 ዓሣ የያዘ ብላቴና በዚህ አለ። ነገር ግን እነዚህን ለሚያህሉ ሰዎች ይህ ምን ይሆናል አለው። ኢየሱስ ክርስቶስም ሰዎቹን እንዲቀመጡ አድርጉ አለ። በዚያም ስፍራ ብዙ ሣር ነበረበት። ወንዶቹም ተቀመጡ፣ ቁጥራቸውም 5000 የሚያህል ነበር። ኢየሱስ ክርስቶስም እንጀራውን ያዘ፣ አመስግኖም ለደቀ መዛሙርቱ ሰጠ። ደቀ መዛሙርቱም ለተቀመጡት ሰዎች ሰጧቸው። እንዲሁም ከዓሣው በፈለጉት መጠን ከጠገቡም በኋላ ደቀ መዛሙርቱን አንድ ስንኳን እንዳይጠፋ የተረፈውን ቁርስራሽ አከማቹ አላቸው። ስለዚህ አከማቹ። ከበሉትም ከ5ቱ የገብስ እንጀራ የተረፈውን ቁርስራሽ 12 መሶብ ሞሉ። ከዚህ የተነሳ ሰዎቹ ኢየሱስ ክርስቶስን ያደረገውን ምልክት ባዩ ጊዜ ይህ በእውነት ወደ ዓለም የሚመጣው ነቢይ ነው አሉት። በዚህም ምክንያት ኢየሱስ ያነግሡት ዘንድ ሊመጡና ሊነጥቁት እንዳላቸው አውቆ ደግሞ ወደ ተራራ ብቻውን ፈቀቅ አለ። በመሸም ጊዜ ደቀ መዛሙርቱ ወደ ባህር ወረዱ። በታንኳም ገብተው በባህር ማዶ ወደ ቅፍርናሆም ይመጡ ነበር። ጨልሞ ነበር። ኢየሱስ ክርስቶስም ገና ወደ እነርሱ አልመጣም ነበር። ብርቱ ነፋስም ስለነፈሰ ባህሩ ተናወጠ። ከ25 ወይም 30 ምዕራፍ ከቀዘፉ በኋላ ኢየሱስ ክርስቶስ በባህር ላይ እየሄደ ወደ ታንኳይቱ ሲቀርብ አይተው ፈሩ። ኢየሱስ ክርስቶስ ግን እኔ ነኝ፣ አትፍሩ አላቸው። ስለዚህ በታንኳይቱ ሊቀበሉት ወደዱት። ወዲያውም ታንኳይቱ ወደሚሄዱበት ምድር ደረሰች። በነገው በባህር ማዶ ቆመው የነበሩት ሕዝብ ከአንዲት ጀልባ በቀር በዚያ ሌላ ጀልባ እንዳልነበረች ደቀ መዛሙርቱም ለብቻቸው እንዲሄዱ እንጂ ኢየሱስ ክርስቶስ ከደቀ መዛሙርቱ ጋር ወደ ታንኳይቱ እንዳልገባ አዩ። ዳሩ ግን ሌሎች ጀልባዎች ጌታ የባረከውን እንጀራ ወዳሉበት ስፍራ አጠገብ ከጥብርያዶስ መጡ። ሕዝቡም ኢየሱስ ክርስቶስ ወይም ደቀ መዛሙርቱ በዚያ እንዳልነበሩ ባዩ ጊዜ ራሳቸው በጀልባዎቹ ገብተው ኢየሱስ ክርስቶስን እየፈለጉ ወደ ቅፍርናሆም መጡ። በባህር ማዶም ሲያገኙት መምህር ሆይ ወደዚህ መቼ መጣህ? አሉት። ኢየሱስ ክርስቶስም መልሶ እውነት እውነት እላችኋለሁ የምትፈልጉኝ እንጀራን ስለበላችሁና ስለጠገባችሁ ነው እንጂ ምልክቶችን ስላያችሁ አይደለም። ለሚጠፋ መብል አትስሩ፣ ነገር ግን ለዘላለም ሕይወት ለሚኖር መብል የሰው ልጅ ለሚሰጣችሁ ስሩ፣ እርሱን እግዚአብሔር አብ አትሞታልና። እንግዲህ የእግዚአብሔርን ስራ እንድንሰራ ምን እናድርግ አሉት። ኢየሱስ ክርስቶስን መልሶ ይህ የእግዚአብሔር ስራ እርሱ በላከው እንድታምኑ ነው አላቸው። እንግዲህ እንካ አይተን እንድናምን አንተ ምን ምልክት ታደርጋለህ? ምንስ ትሰራለህ? ይበሉ ዘንድ ከሰማይ እንጀራ ሰጣቸው ተብሎ እንደተጻፈ አባቶቻችን በምድረ በዳ መና በሉ አሉት። ኢየሱስ ክርስቶስም እውነት እውነት እላችኋለሁ እውነተኛ እንጀራ ከሰማይ የሚሰጣችሁ አባቴ ነው እንጂ ከሰማይ እንጀራ የሰጣችሁ ሙሴ አይደለም። የእግዚአብሔር እንጀራ ከሰማይ የሚወርድ ለዓለምም ሕይወትን የሚሰጥ ነውና አላቸው። ስለዚህ ጌታ ሆይ ይህን እንጀራ ዘውትር ስጠን አሉት። ኢየሱስ ክርስቶስም እንዲህ አላቸው፣ የሕይወት እንጀራ እኔ ነኝ። ወደ እኔ የሚመጣ ከቶ አይራብም፣ በእኔ የሚያምን ሁል ጊዜ ከቶ አይጠማም። ነገር ግን አይታችሁኝ እንዳላመናችሁ አልኳችሁ። ስለ ቃላቱ የቃላቱ ባለቤት እግዚአብሔር አምላካችን የከበረ የተመሰገነ ይሁን። በወደቀ በተረፈ በአፈ ቅዱሳን ይታረምልኝ። ወስብሐት ለእግዚአብሔር ልዑል ወለወላዲቱ ድንግል ወለመስቀሉ ክቡር አሜን።